ሰላም ቤተሰብ እንዴት ናችሁ? እንኳን ደህና መጣችሁ። ዛሬ ቡላ ፍርፍር ይዤላችሁ መጥቻለሁ። ትወዱታላችሁ ብዬ ተስፋ አደርጋለሁ። ስራችን ስንጀምር እዚህ ጋር በመጥበሻ ላይ ሽንኩርት ጨምሬ አቁላላለሁ መጀመሪያ ማለት ነው። ከዛ ዘይት ትንሽ ጨምረን አሁንም ሽንኩርቱን ከዘይቱ ጋር ትንሽ ጠበስ ጠበስ እናደርገዋለን። ከዛ እዚህ ጋር ቲማቲም አንድ መካከለኛ ቲማቲም ከትፌ በዚህ መልኩ ጨምሬበታለሁ። እሱንም እናቁላለዋለን። እሱ ከተቁላላ በኋላ በርበሬ እንጨምራለን። በርበሬውንም በደንብ አድርገን እናቁላለዋለን። ከዛ ቂቤ ጨምሬ ትንሽ ቂቤ እንደምታዩት ጨምሬ አቁላለዋለሁ። ቁሌቱን እንደገና ማለት ነው። ከዛ እሱ በደንብ ከተቁላላልኝ በኋላ የቡላ ዱቄት ነው ያለኝ እኔ። እናንተ ያላችሁን መጠቀም ትችላላችሁ። እኔ ያለኝ ዱቄት ነው እና እሱን ጨምራለን ማለት ነው። ከዛ በፊት ጨው ጨምሬያለሁ እንደምታዩት። ከዛ እሱን ካቁላላን በኋላ የቡላ ዱቄት በዚህ መልኩ እንጨምራለን። ያው እናንተ ያላችሁን መጠቀም ትችላላችሁ። እኔ ያገኘሁት አጠገቤ ያለው እሱ ነው፣ የዱቄቱ ነው ማለት ነው። እሱን ነው የጨመርኩት እንደምታዩት እና እሱን ጨምረን በደንብ ማሸት አለብን። እንግዲህ ቪዲዮ ስለሚቆራረጥ በጣም ረጅም ስለነበረ ስለምቆራርጠው ነው እንጂ በደንብ ቂቤ እየጨመርኩኝ እንደዚህ ቂቤ እየጨመራችሁ ታሹታላችሁ። የቂቤ መጠን እናንተ በምትፈልጉት እኔም በምፈልገው ነው ጨምሬ ያሸሁት ማለት ነው። ግን መታሸት ይፈልጋል። ያው እሳታችሁን ቀንሳችሁ ቂቤ እየጨመራችሁ የምትፈልጉትን ያህል የቂቤ መጠን ጨምራችሁ ማቁላላት ነው። በደንብ ማሸት እንደዚህ እና ያው ብዙ ሰዓት አይፈጅም። ቡላ ቶሎ እንደሚበስል ያው ታውቃላችሁ። እና የተወሰነ ሰዓት ደቂቃዎች እናበስለዋለን በዝግ ባለ እሳት ማለት ነው። እሳቱን አታብዙት እና እንዲህ እየተፈረፈረ በጣም ቆንጆ በጣም የሚጣፍጥ ቡላ ፍርፍር ታገኛላችሁ መጨረሻ ላይ ማለት ነው። ትወዱታላችሁ ብዬ አስባለሁ። እንግዲህ በዚህ መልኩ ሰርቼ አውጥቼዋለሁ። በጣም የሚጣፍጥ ነበረ። ለሰንበት ቁርስ ትወዱታላችሁ ብዬ አስባለሁ። ከሌሎች ምግቦች ጋር አንድ ላይ ማቅረብ ትችላላችሁ። ትወዱታላችሁ። መልካም ጊዜ ይሆንላችሁ። ቴንኪው ባይ